ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም በአገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሰሞኑን ጠፍቻለሁ። ለምን ጠፋሽ ካላችሁ የረመዳን ስራ ይዞኝ ነው። ከረመዳን ስራ ረመዳን ሳይደርስ ምንድነው የረመዳን ስራ ካላችሁኝ አሳምቡሳ ጠቀልላለሁ፣ አሳምቡሳ ሰራለሁኝ። ስለዚህ አሳምቡሳ እየሰራሁ ፍሪጅ ውስጥ ከታለሁ። ከዛ ስመለስ የተጠበ ልብስ አለ ተኩሳለሁ። ስለዚህ አልተመቸኝም፣ በጣም ቆይቻለሁ። አንድ ሳምንት ሆኖኛል ይመስለኛል በእርግጥ። እና አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ የደውል ምልክቷን እያጠቆራችሁ ተከታተሉኝ እላችኋለሁ። ውድ ተመልካቾቼ፣ ነባሮችም ደግሞ አበረታቱኝ። ሁልጊዜም ከጎኔ እንዳላችሁ ዛሬም ከጎኔ ሆናችሁ አበረታቱኝ እላችኋለሁ። ዛሬ ይዤላችሁ የመጣሁት ስለነ ሀሚና ስለነ ብሩኬና ስለ አዲስ ፍቅረኛም ይዞ መጥቷል። እሱ ያው ሀሚን ለማናደር ነው እንጂ እንደዛ ለማድረግ ፈልጉ አይደለም፣ ያው ያስታውቃል። እና እዩ ደግሞ ልጄን ማሳደግ ያለብኝ ከልጄ አባት ጋር ከብሩክ ጋር ነው እያለች ነው። ብሩክ ደግሞ እኔ ልጁ ራሱ የኔ ከሆነ እኔ ከአንቺ ጋር አልኖርም ብሏታል፣ ከዚህም በፊትም ማለት ነው። እና ሴቶችዬ እኛ ማንፈለግበት ቦታ ማይሆንም ቦታ ላይ ለምን እድሜያችንን እንፈጃለን? አሁን ዛሬ ቪዲዮ ለቃለች። እኔ ዛሬ ነው ያየሁት። በእርግጥ ትላንት ተለቆ ሊሆን ይችላል አላቅም። ቪዲዮ እስከ ቤት ሄዳ ባለፈው አንቋት አንጠልጥሎ አውጥቷታል ከቤት። ማናት ሀሚን ለማናደር ራሱ ከዩ ጋር አልሆነም፣ እሱ ከሌላ ሴት ጋር ነው የሆነው። ለምን አጠገቡ ራሱ እንድደርስ አይፈልግም ልጁ። በቃ የጥላቻው ጥግ ይለያል። ስለዚህ ደግሞ የትኛውም ህግ ልጁ ራሱ የእሱ ከሆነ ፍላጎቱ ካሌለው ልጁን የማሳደግ ግዳጅ አለበት እንጂ አንድ ሰው ከማይፈልገው ሰው ጋር የመኖር ግዴታ የለበትም። ማንም አያስገድደውም። ህሊናው ካላስገድደው፣ ህሊናው ካልወቀሰው፣ ህሊናው በቃ አብሬት መቀጠል አለብኝ ብሎ ካልፈለገ ግድ እዩ ስላለች አብራት መሆን አይችልም ብሩኬ ማለት ነው። ስለዚህ አንቺ አሁን ቤት ሄደሽ ልጁ እዚህ መወለድ ይፈልጋል፣ ይፈራገጣል። መወለድ ትቶ ለምን ቤት ውስጥ አታሳድጊው? በሰራተኝነት ወይ ግቢና ሀሚን እያገለገልሻት በሰራተኝነት ያው ልጅሽንም በቃ እንደ ሰራተኛ ራስሽን ቆጥረሽ እንደዛ ካልሆነ በስተቀር እኔ እንደዚህ ስለ ቅርታ ለምን አንዳንድ ሰዎች ያናድዱኛል። እኔ ማየው በቃ ለምን ልጅ ናት፣ አሁን እዩ የምትባል ልጅ ናት። በቃ ወይ እውነትም ሊሆን ይችላል ውሸትም ሊሆን ይችላል። አንቺና አንቺ እግዚአብሔር ናችሁ የምታውቁት። አሁን እሱ አላደረኩኝም እያለ ነው። ሰክሮ ነው ምንጥስዮም እያልሽ ነበር አንድ ጊዜ። ሰክሮ ነው። ከሰከረ ሰው ጋር አንቺ ሲጀመር እንዴት ብለሽ ነው የምትተኝው? ኧረ በስመ አብ! ግን ሴቶች ግን ደፋሮች ነን እኮ። እኔ ግን በበኩሌ እኔ የሰከረ ሰው አልወድም። እንኳን የሰከረ የሚጠጣ ሰው አልወድም እኔ። ምን ስለሆነ አንቺ ከሰከረ ሰው ጋር አንቺ እኮ ደፍረሽ ነው ማለት እኮ ነው። እሱ አሁን ደፍራኝ ነው ብሎ አንቺ ራሱ መክሰስ ይችላል ልጁ። ስለዚህ ምን ልሁን ብለሽ ነው አሁን ደግሞ ሆድሽን እያገፈጠሽ? ቤተሰብ የለሽም? እናት አባት ቤተሰብ የሚባል ነገር የለም? እንደዚህ አንቺ ሆድሽን ይሄው አሁን ሆድሽ ገፍቶ ወጣ። በፊት ምንም አይልም ነበር፣ ብዙም አያስታውቅም። አሁን ለየልሽ በቃ ወጣ። ግን ቤተሰብ ምንድን ነው የሚሉሽ? ነውስ ከቤተሰብ ጋር አይደለም የምትኖሪው? ራስሽን ችለሽ የራስሽ ቢዝነስ ወይ የራስሽ ነገር ኖሮ ራስሽን ችለሽ የምትኖሪ ሴት ነሽ ወይስ ከቤተሰብ ጋር እየኖርሽ ነው ይሄ ሁሉ ጉድ ይዘሽ አንቺ እንደዚህ በቃ የምትሆኝ? ሀሚ ደግሞ ባለፈው አልኖርም እዚህ ቤት ብለሽ ውልቅ ብለሽ እንትን አልሽ። እኔ ሴቶቼ ባላችሁ የምትፈልጉ ከሆነ ወይ ፍቅረኛችሁን የምትፈልጉ ከሆነ እሱ ሲፈልጋችሁ ሌላ ሴቶች መጥተው ወይ አስረግዞኛል ወይ አብሮኝ ነው ወይ አፍቅሬዋለሁ ሲሉ ባላችሁን ጥላችሁ አትሂዱ። እኔ ብዙ ጊዜ በዚህ ጉዳይ ተናግሬያለሁኝ። ባላችሁ እናንተን የሚወድ ከሆነ ፍቅረኛችሁ እናንተን የሚወድ ከሆነ ሌላ ሴቶች መጥተው ወይ የድሮ ፍቅረኛዬ ነው ወይ ድሮ ባሌ ነው ወይ አረገዝኩለት ምን ጥስዮ ሲላችሁ እናንተ ምን ቤት ነው እንደ ፌንጣ የምትዘሉት? ከዛም በኋላስ በቃ ያዙኝ ልቀቁኝ ትላላችሁ። የቡታጅራ ልጆችማ በቃ ይሄ ስታይላችሁ ሆኗል። በቃ ይሄ ስታይላችሁ የምትሸቅሉበት የምትሰሩበት ቢዝነሳችሁን የምታሳድጉበት ፎሎዋችሁን የምትሰበስቡበት እንደኛ አይነቶቹ ምስኪኖቹን
ምክር የሚሰጡትን መልካም ነገር ለእርገት የሚሮጡትን አያዩም። የኛ ሰው የኛ ህዝብም ከኔም ጭምር ማለት ነው። እንደዚህ አይነት ቦታ ነው አፋችንን ከፍተን በቃ ቢመቸን አልጋቸውን ላይ ሲተኙ ማየት እንፈልጋለን። ሌላ ይቅርና ማለት ነው። እነሱም ያንን ማድረግ በስተቀር ምንም የቀራቸው ነገር የለም። እንትኑ ለምደውታል። በቃ ታውቃላችሁ፣ የሚገኝበትን ራሳቸውን የሚለውጡበትን እንዴት ራሳቸውን መለወጥ እንዳለባቸው ከመጀመሪያ ከሰሩት ሰዎች እየቀሰሙ እንትን ብለዋል። በቃ ፈምሰዋል ማለት ነው በእንደዚህ አይነት ነገር እንጂ አንድ ሴት ራሷን ነገ እኮ ሄሊ ሲወለድ የብሩክም ይሁን የሌላ ሰውም ይሁን እሱን አንቺና እግዚአብሔር ናችሁ የምታውቁት። የብሩክም ብራሱ ቢሆን በዚህ ናል ውድቅ ብለሽ በዚህ ናል ዝቅጥ ብለሽ የሱ ነው ካልሽ በቃ እስከሚወለድ ጠብቂ ብለውሻል። እስከሚወለድ ቁጭ ብለሽ ጠብቂ። በቃ ቪዲዮሽን እየሰራሽ ዩቱብ ከፍተሻል። ዩቱብ ተከፍቶላችኋል። አንድ እኮ ያነቃ ነው የሆነ ነገር ያደርጉና ይመጣሉ። አሁን ብዙ ቆይ ይህን ሰሞን እግዚአብሔር ከተመቸኝ ይሰራላችኋለሁ። የዩቱበሮች ጉድ ይመጡና ልክ ፍቅር ናቸው እኮ አሁን ከኛ ኋላ ሲሆኑ ፍቅር ናቸው። እኔ አሁን ሀሚም ከብሩኬ ጋር ጥልናት አይደለም ማናት እቺ አሁን የመጣችዋም እሷም ዩቱብ እንዲከፈትላት ነው የመጣችው። እነሱ እርስ በራሳቸው ራሳቸውን እያሳደጉ ነው። ገባችሁ? አሁን ትመጣለች አንደኛዋም ብሩኬም ከዚችኛዋ ጋር ሆንኩኝ ይላል። ከዛ አንድ ሰው ሁለት ሰው በቃ እንትን ይላሉ። ከዛ ዩቱብ ይከፈትላታል። ከዛ እሷ ይከፈትላት። እኔ በዚህ ቅር አይለኝም። ማንኛውም ሰው ኢትዮጵያዊ ገባችሁ? ማንኛውም ሰው አይደለም ኢትዮጵያ የትኛውም ዜጋ ራሱን የሚችልበት ሰርቶ ራሱን የሚለውጥበት ነገር ቢያገኙ ደስ ይለኛል። ግን በእንደዚህ አይ ነገር አይደለም። እንዲህ በረከሰ ከነሱም ሰው ልጅ እኛስ እሺ አዋቂ ነን። ከኛ ኋላ ያሉ ምንም ማያውቁ የዋሆች አሉ። እነሱስ ከነዚህ ሰዎች ምንድን ነው የሚለምዱት? ፍቅር ነውስ ጥላቻ ነውስ ምንድን ነው? በቃ በፍቅር እኮ አሁን በፊት የቡታጅራ ልጆች በፍቅር ነው ተያይዘው ያደጉት የፈመሱት የታወቁት እንጂ ከዛ አብርሃም ከማናት ከፍቅር ጋር ተለያየ። ከዛ ሩታ መጣች አፈቀርኩ ብላ አለቀሰች። ከዛ ተጀመረ ለቅሶ። ከዛ ደግሞ መጣላት መጣ። ከዛ እነሱ ሌሎቹም እንደዛው መጣላት ሲጣሉ ሰው ሰፍ ብሎ ስለሚያያቸው እነሱ እውነት አናግረኝ ቸሩ መድኃኒዓለም እውነቱን አናግረኝ። መቼም በርበሬ እያመስኩ አይደለም እንጥስ ያስባለኝ። የእናንተ ነገር ነው የእናንተ ታሪክ ነው ያስነጠሰኝ ማለት ነው። ስለዚህ በቃ የሆነ እንደዛ እንደ ድሯችሁ ፍቅር ሆናችሁ ፍቅር እየተጫወታችሁ ፕራንክ እያረጋችሁ በፕራንካችሁ በምናችሁ ሰው በዛ ራሱ ቀላል አያያችሁም። በዛ ራሱ ቀላል አይወዷችሁም። ገባችሁ? እናንተ ግን ሄዳችሁ በቃ ከሴት ጋር መጣላት፣ አንዷ ስትሄድ አንዷን ማምጣት፣ አንዷ ስትቀየር አንዷን መቀየር፣ ይሄ እውቅና አይደለም። የመጡትን ልጆች አሳድጓቸው። አዎ ኦኬ፣ ምንም ችግር የለውም። እኛም እኮ ድሮ እኛ ወደ አረብ ሀገር ስንመጣ እኮ ዩቱብ የሚባል ነገር ቢኖር ኖሮ እኛም እዛው ከፍተን እንሰራ ነበረ። ገባችሁ? ለምን በወር 5000 ብር አናገኝም? ልጆች ካለ ልጆቻችን ጋር ቤተሰቦቻችን ጋር ሰላማዊ የሆነ አየር እየተነፈስን አሁን እናንተ እንደፈለጋችሁ እየሆናችሁ እንደፈለጋችሁ እየበላችሁ እየፈለጋችሁን ያማራችሁን እየጠጣችሁ ያማራችሁን እየበላችሁ ያማራችሁን እየለበሳችሁ ዛሬ ተነስቼ ቡታጅራ ሄዳለሁ ካላችሁ ቡታጅራ፣ ዛሬ ተነስቼ አዲስ አበባ ብትሉ ኩሪፍቱ ብትሉ ምን ብትሉ ሐዋሳ ብትሉ ላንገኖ ብትሉ የፈለጋችሁበት መድረስ የምትችሉት በራሳችሁ ሀገርና በራሳችሁ የምትሰሩት ስራ አዋጭ ስለሆነ ስለምትሰሩበት ስለምታገኙበት ነው። እንደዚህ ከመዝናናት አልፋችሁ እኔ ስታገኙ ደስ ይለኛል። ማርያም የምሬን ነው የምላችሁ። እኔ ቀንቼ ወይ ደግሞ መጥፎ ነገር እኔ ግን እያስጠላኝ ያለው እዚህ ጋር እያረጋችሁ ያላችሁት አንዷ ስትሄድ አንዷ ስትሄድ አንዷ እቺ እዩ የምትባይ ልጅ ደግሞ ክብር ለራስሽ ይኑር። ሴቶች ስትባሉ ሁላችሁ ክብር ለራሳችሁ ይኑራችሁ። አንቺ እኮ ራስሽን አክብረሽ እውነት ለሱ እርጉዝ ሆነሽ ከሆነ ራስሽን አክብረሽ ራስሽን ኮራ አድርገሽ ቁጭ ካልሽ ከዛ ሲመረመር ልጁ የራሱ ከሆነ ግድ ከሱ ጋር ኑር የሚልሽም ህግ የለም። እሱም ከሷ ጋር ኑር የሚለው ህግ የለም። ልጁን ቀብረር አድርገሽ ለምን ገቢ ስላለው ቀብረር አድርጎ ልጁን የማሳደግ አይደለም ከልጁ አልፎ እሱ ለልጁ ተቆራጭ የሚያደርገው አንቺ ራሱ ሊያስተዳድርሽ ይችላል። ገባሽ? ስለዚህ ከዛ ህይወትሽን መቀጠል ልጅ ነሽ ገና አንቺ በቃ ደግሞ ከማይፈልግሽ ወንድ አንቺ ማርገዙ ራሱ ምን አመጣው? እኔ ይፈልጋል በወደው ከማልፈልገው ባል ነው እንዴ ወንድ ነው እንደምወልደው?
አጋጣሚ በትዳር ዙሪያ ሆነሽ ብትወልጂ ኦኬ፣ እሱ ምንም ማድረጋችም። ከትዳር ውጪ አልፈልግሽም ብሎሽ ከሃሚ ጋር እየኖረ እያየሽ ከሃሚ ጋር ስለተለየ እኔ ጋር ይመጣል፣ እኔ ካረገዝኩለት ከኔ ጋር ይኖራል። እሱ ሞኝነት ነው። አንድ ሴትም ይሁን ወንድም ካፈቀረው ሰው ጋር ነው መኖር የሚፈልገው እንጂ ይሄ አንቺ ስላረገሽለት በግዳጅ እሱ ማንም አያስገድደውም። ማንም አይደለም፣ ሌላ አይደለም ህግ ጭንቅላቱ ራሱ ካላስገደደው በስተቀር ህግም ከሆነ አሳድግ ነው የሚለው። ገባሽ? እንጂ ግድ እሷ ልጅ ወልዳለሃለች እና ሃሚን ትተክ ከእሷ ጋር ኑር፣ እቺ ልጅ እናት ናት የሚል ህግ የለም። ገባሽ? እና የሆነ በቃ የሰውን ስታይል አትያዙ። በራሳችሁ ስታይል በራሳችሁ እንትን ሂዱ። በራሳችሁ መንገድ ስትሄዱ መንገዶች ራሱ ይስተካከሉላችኋል። አሁን አንደኛዋ መጣች፣ ዩቱብ ይከፈትላታል። ከዛ እሷም ስራዋን ትሰራለች። በቃ ከዛም ወደ ሌላ ስራዋ ትገባለች። ትስራ። እኔ በሱ ደስተኛ ነኝ። ለሰው ለምታደርጉትን ነገር እውነት እናንተ ዩቱብ እየከፈታችሁ ልጆችን የምታሳድጉ ከሆነ በጣም አብሶ ለሴት ልጅ በጣም ከኛም ሳይሆን ከምንም ሳይሆን ከእግዚአብሔር ታገኛላችሁ። በዚህ ሰዓት ሰው የቸገረው ሰው አለ። በቤት ውስጥ ብዙ ነገር የሚቸግረው ሰው አለ። ሰው እኮ ራሱን ከቻለ መቼም ጎረቤቱ ሲራብ ዝም ብሎ አያይም። ህሊና ያለው ሰው ማለት ነው። ወይ እህቱ ችግረኛ ከሆነ ወይ ወንድሙ ችግረኛ ከሆነ ያንን ወንድሙን ይረዳበታል፣ በልቶ እንዲያድር ያደርገዋል። ያ ማለት እናንተ በረከት አገኛችሁ። በእጃዙር በረከት ነው እየሰራችሁ ያላችሁት። ግድ ሰው ገንዘብ ከኪሱ አውጥቶ ወይ ደግሞ ከአካውንቱ አውጥቶ ለሰው መስጠት አይደለም። እንዲሰሩ ራሱ ሰው ማበረታታት፣ ለሰው መልካም ነገር መስራት ራሱ ትልቅ አስተዋጽኦ ነው፣ ካወቁበት ማለት ነው የሰው ልጅ እና ስለዚህ አንቺም ራስሽ እንደዚህ እርክስ አድርገሽ እኔ የልጅ አባት ነው እሱም ማለት የምትችለው ሃሚ ናት። ገንባሽ? እሷ ፍቅረኛውን ብትሆን ሀገር ያወቀ ቤተሰብ ያወቀ የእሱ ቤተሰብ የሚያውቃት የእሷ ቤተሰቦች እሱን የሚያውቁ በቃ 80 ያልተፈራረሙት እንጂ አንድ ቤት እየኖሩ ምን እያሉ በ80 ተፈራርመው ሊሆን ይችላል። አይዶን ነው እሱ። እናንተ እዚህ ጋር የጻድ ልጅ ትራስ እንትን ብዬ ነው አቅፌ ነው እንጂ ሌላ ነገር አይደለም። እንዲህ ሳረግ እና እንደዚህ የሆነ ነገር ይዞ መቀመጥ ደስ ይለኛል። ልጅ ቢኖረኝ ልጄን እያጠባው ምናምን ያው አንዳንድ ጊዜ ቀልድም ያስፈልጋል። ልክ እዩ በቃ እቺን ትራስ ጨርቅ ስጦታ ልክልሻለሁ ለልጅሽ። እሺ ትራስ እንትንም ነበረው አንሶላም ነበረው እዛ ጋር ልብስ የምተኩስበት ላይ ያነጠፍኩበት እንጂ እቺን ግን ያው እንደዚህ አርገሽ ልጅሽን ትራስ አርገሽለት ምናምን እንትን ትያለሽ። እና ሴቶችዬ ተረጋጉ። ማትፈለጉበት ቦታ ወንዶችን ብትሆኑ ማትፈለጉበት ቦታ አትንከራተቱ። የምትፈለጉበት ቦታ ፍቅር እኩል ሲሆን ነው። አንዱ ጋር ሲኖር አንዱ ጋር ሳይኖር አይሆንም እንደዛ። ፍቅር ማለት እኮ በቃ የሚጣፍጥ ነገር ነው። ማርያምን በቃ ፍቅር እኩል ሲሆን ነው እንጂ እኔ አፍቅሬው እሱ ሳያፈቅረኝ ወይ ደግሞ እሱ አፍቅሮኝ እኔ ሳላፈቅረው አፍቃሪው ነው ተጎጂ። ለምን ይጎዳላ ያስባል። ሁሉ ጊዜ ያንን ሰው ነው የሚያስበው። አንቺ አሁን እንደዛ ነው የሆንሽው ይመስለኛል። አርግዘሽለትም ሊሆን ይችላል። ሴት ልጅ ነሽ። ሴት ልጅ ደግሞ አትዋሽም። አይዶን ነው አላቅም። እኔ መጨረሻውን ያሳምረው ቸሩ መድኃኒዓለም። ግን ቡሩክ ብሞት ብሏል። እኔ ልጁ የኔ ራሱ ቢሆን ልጁን አሳድጋለሁ እንጂ እኔ ከአንቺ ጋር አልኖርም ብሎሻል። ገባሽ? እንዳመጣጥሽ ነው። ሰው እንዳመጣጡ ነው። አንቺ አርፈሽ ራስሽን አክብረሽ ሚዲያ ላይም ከምትመጪ የእውነት እሱ ከኔ ጋር ይሆናል ሃሚን ትቶ ብለሽ አስበሽ በዚህ ርቀት እንደዚህ በቃ አስበሽ መምጣትሽ ገርሞኛል። እኔ ሞኝ ነሽ ማለት ነው። አንቺ ሞኝነትሽ ነው እንጂ እሷን ጥሎ ወደ አንቺ አይመጣም። ባይሆን በቃ ከእሷ ራሱ ቢለይ እኮ እሷን ለማናደድ ራሱ ለአንቺ ቦታ አልሰጠሽም። ሌላ ሴት ነው ይዞ የመጣው እሷን ለማናደድ እንጂ እሱ ያችን ልጅ አፍቅሯት እውነት ከእሷ ጋር ለመቀጠል ምናምን ፈልጎ አይደለም። እነሱ በፊትም ያው እንደዚህ እያደረጉ ይታረቃሉ። እነሱ ትላልቅ ቤተሰቦች መሀላቸው አሉ። እናትየው ብሩኬ ከእሷ ጋር እንዲጋባ ትፈልጋለች። ጋሽዬ
ከብሩኬ ጋር እንድትጋባ ሀሚ ይፈልጋል። የሀሚ ቤተሰቦች ፋሚሊ በሙሉ ይፈልጋሉ። ለምን በቃ ምንም ልጆቹ ሁለቱም አንድ ላይ የሚሄዱ ናቸው። እነሱ ሁለቱ ደግሞ ይዋደዳሉ። አንቺ ደግሞ ይሄ እንትንሽ በቃ ተሳካልሽ እንትናሽ። እኔ ሀሚም ብሆን እኔ እውነቴ ሀሚ ሆነ ማንም ፍቅረኛችሁ ሆነ ሴትም ልትሆን ትችላለች። እሷ የምትወድ ከሆነ አንተ እሷ የምታከብር ከሆነ ከእሷ ውጪ ምንም እንትን አትበል። ወንድ ልጅም እንደዛው በቃ ሴት ልጅም ከወደደሽ አንቺን ነው የምፈልገው እኔ ከዛች ጋር አልኖርም ብሎ ሲንበረከክልሽ ቀለበትሽን መለስ አድርገሽ ኦኬ የመጣውን እችላለሁኝ። ልጅ እኮ በረከት ነው። አንቺ አሁን እሱ ልጅ ወለደ ልጅ አስረገዘ ወይ ደግሞ ምን ብለሽ ሀሚ እንደዛ ፌንት ከምትነቂ ከፌንትሽ ከነቃሽ በኋላ ደግሞ እሱ እንደዛ ሲለምንሽ ምን ሲልሽ ኦኬ ብለሽ ወደ ራስ ትምህርት የሚባል ነገር ለምንድን ነው? እኔ እኮ አሁን የገረመኝ ሰው ለእንትን ለክላስ ጨረሰች ወይ ደግሞ የዚና በቃ እንዲባል ነው የምትማሩት አንዳንድ ሰዎች ለእንደዛ ይመስለኛል። እኔ አሁን አንዳንድ ሰዎች ድሮ ልጅ ሆኜ ምንም ቢሆን እየተማረ ምናምን ሲሉ እግዚአብሔርን በቃ ምሁር አድርጌ እናስብ። የተማሩ ሰዎች ዜሮች ናቸው። በዜሮ የተባዙ ዜሮች፣ ዜሮ በዜሮ ምንም። እኔ የተማረ ሰው ስሩንም ብለዋል እኮ አንዳንድ ሰዎች ይሄ ከፖለቲካ አያይዘው ያልተማሩ ሀገር ሰሩ፣ የተማሩ ሀገር አፈረሱ ብለው አንድ ጊዜ ዛሬ ስንት ዓመት 2 ዓመት ነው 3 ዓመት 4 ዓመት በጣም ይሄ ቃል እንትን ብሎ ነበረ። ቁጭ ብዬ ሳስበው እውነት ነው ብዬ ወስጃለሁ። እሱን ነገር ትክክል ነው። ድሮ አባቶቻችን ያልተማሩ ፊደል ያልቆጠሩ አይደለም። በድሮ ሰዓት ፊደል ያልቆጠረ ሰው የለም። ስሩን በኢህአዴግ ሰዓት ነው ፊደል ያልቆጠረ ያለው እንጂ በድሮ ሰዓት የቄስ ትምህርት ይማራሉ። ገጠር ላይ ምን ይላሉ? ትምህርታቸውንም ገፍተው ዩኒቨርሲቲ ኮሌጅ ምናምን ባይሄዱም እግዚአብሔር ብሎላቸው ደግሞ የከተማ ልጆች ይሄዳሉ። ወደ ዩኒቨርሲቲም ወደ ምንም ይሄዳሉ። ግን ማይም ሰው የለም በድሮ ሰዓት። ሌላ ይቅርና ገበሬ ማህበር ያስተምሯቸዋል። ይሄ ምንድን ነው የሚባለው? መሰረት ትምህርት ነው የሚባለው። መሰረት ትምህርት እንኳን አግብታ ራሱ አንድ ሴት በእጇ እንዳትፈርም ተብሎ መሰረት ትምህርት ያስተምራሉ። ዛሬ ማንም የሚያስተምረው? እስኪ ገጠር ውስጥ ሄዶ ተማረች አልተማረች፣ ማይም ሆነች አልሆነች፣ አወቀ አላወቀ የሚማሩትንም ራሱ ክፍል እያስቆጠሯችሁ ይሄው እየሄዱ ትምህርታቸውን ይጨርሳሉ። ይሄው አገር ይበጠብጣሉ፣ ሰፈር ይበጠብጣሉ፣ ሰው ይበጠብጣሉ። ሰው የሆነ በቃ እኔ እንጃ። እኔ አሁን በትምህርት ማመን ትቻለሁኝ። አላምንም እኔ በትምህርት ይሄ ተማረ አልተማረ አላምንም እኔ በእንደዛ ነገር። ውሸት የሞላበት ነው። የተማረ ሰው ማለት የሚያውቅ ሰው፣ እውቅና ግን እግዚአብሔር ነው የሚሰጠው። እውቀት የተፈጥሮ እውቀት ይበልጣል። እሺ እና እንደዛ እላችኋለሁኝ ውዶችዬ። እና ሴቶች ደግሞ እንርከስ፣ ቆፍጠን እንበል። ሴት ልጅ እኮ ፈላጊ ሳትሆን ተፈላጊ ናት። ከወደደሽ ፍቅር ትሰጪዋለሽ። ገባሽ? እኔ ለወደደኝ ላፈቀረኝ ፍቅር ሰጠዋለሁኝ። ላፈቀረኝ ፍቅር ሰጠዋለሁ። ለወደደኝ በቃ መውደድን አስተምረዋለሁ። እሱም ያስተምረኝ፣ ከሱም እማራለሁ፣ እሱም ያስተምረኛል። እሱ ሲጠላኝ እኔም ጥላቻ አስተምረዋለሁ። በቃ ዝንጥ ብዬ። ሴት ልጅ ትፈለጋለች። አሁን እናንተ ናችሁ መንገድ አውጥታችሁ ይሄው ሴቶች አፈቀርን፣ በዚህ ወጣን፣ በዚህ ገባን የሚሉት እንጂ ብታፈቅርም ሴት ልጅ ችላው ነው የምትኖረው እንደዚህ በቃ ብላ እንጂ አፈቀርኩክ አረገዝኩልክ እያለች ሆዷን እያገፈጠጠች በየሰው አሁን በዛን ሰዓት እንደዚህ ንቅ ባረገች ሰዓት ፌንት ብትነቂስ ልጅሽ ሁልጥ ቅብልስ? ሴት ልጅ እኮ ብዙ አይነት እንትን አለባት። አንቺ ጭንቀት አሁን ያለብሽ አይመስለኝም። እንደዛ አይነት ነገር አይደርስበትም በሕፃንሽ። ጭንቀት ቢደርስብሽ አንቺ ሚዲያ ይዘሽ ገስሪበት። እሱ ብር ታገኝበታለሽ፣ ልጅሽን ታሳድጊበታለሽ። ብዙ ነገር ያስፈልጋል። ራስ ቤት ስትሆኚ ያልተሟሉ ነገሮች ሊኖሩሽ ይችላሉ። ታማይበታለሽ። ግን በእንደዚህ አይነት ነገር አይደለም። በቃ ቁጭ ብለሽ ራስሽን ፈታ እያረግሽ ዘና እያረግሽ እሱ አልፈልግሽም እያለ አንቺ እየተኳንተሽ እሱ ቤት የምትሄጂው ምን ማለት ነው? እና ስለዚህ ራስሽን በቃ ግዝት አድርገሽ ሰው ማንኛውም ሴት ራሷን ስትገዛ ኮራ ስትል ስዘነጥ ነው የምትፈለጊው እንጂ አንቺ ፍለጋ የሽ እሱ ምን ልሁን ብሎ የሚፈልግሽ
ሀሚ እኮ አልፈልግህም ስላለችው ነው እንደዛ ተንበርክኮ ቀለበት ሊያስርላት ስለሚወዳትም። እኔ ሀሚን በዚህ ዙሪያ አልደግፋትም፣ ቆንጆ አረግሽ አልላትም። እኔ ባሌ ለምሺ ሴት መታ አስረገዘኝ ብላ አትሰለፍም። ምን አገባኝ እኔ ገልባ አብራው ከተኛች እኔ ምን አገባኝ? እኔ ባሌ ነው፣ ባሌ አጠገቤ እስካለ ድረስ ባሌ ነው። ከሄደ ግን ሄደ ነው፣ ምንም ማድረግ አልችልም። ግን እኔን እየወደደኝ እኔ ከአንቺ ውጭ ሌላ እነሱን አልፈልጋቸውም አልፈልግሽም እያላት እኔ ደግሞ የስ ከሱ ጎን ሆኜ እጁን ይዘዋለሁኝ፣ ከባሌ ጎን ሆኜ ማለት ነው እንጂ እሱ አልፈልግም ምንጥስየው በር እየከፈታችሁ እየሰጣችሁ ታዲያ ሴቶች ምን ይሆኑ? መተው ላይ እንከባለሉ ነው? መተው ቤታችሁ ውስጥ ላይ ገቡ ነው? እንኳን በር እንኳን እንደዚህ ብላችሁ አይቅርና የአሁን ሴቶች አይን አውጣዎች ናቸው። ይኸው አንቺ አብረሽ እያለሽ እያወቀች ገና ለገና ከሷ ጋር ስለተጣላ አስክራው አብራተኛች፣ ልጅ አረገዘች። ይሄ ታሪክ እኮ በመጽሐፍ ቅዱስም ላይ ያለ። እናንተ ፈጣሪ ሆይ ኧረ ፈጣሪ በመጠጥ ወንዶችን አስክረው ድሮ በመጽሐፍ ቅዱስ ላይ አብሯቸው የሚተኙ ጌታ ቅርብ ያለኝ እኔ ግን እንደዛ መሰለኝ። ግን የሆነ ቦታ ላይ አለ እና ምን አይነት ዘር እውነት። አንዳንድ ጊዜ እኔ አንዳንድ ጊዜ ፈራለሁኝ። እኔ ስሩን የሚሆን ነገር እናገርና ወይ ደግሞ ሰው ያደረገውን ነገር አይና ፈራለሁኝ። ፍራቻ ይሰማኛል። የሆነ ፍርሃት ውስጤን ይሰማኛል። ፈራለሁኝ። ምን እየሆን ነው? ወዴት እየሄድን ነው? ነውር በቃ ነውር የሚባል ነገር ጠፋ። ድሮ አንድ ሴት ካረገዘች እኮ ሳታገባ ቤት ውስጥ እኔ በሌላ ክልል አላቅም፣ እኔ በቡታጅራ ክልል አላቅም፣ በእኛ አካባቢ አንድ ሴት ካረገዘች በጣም ነውር ነው። በቃ ቅስማችሁ ነው የሚሰበረው። የዛ ሰው ቤተሰብ በሙሉ ቅስም ይሰበራል። ከቻሌ ትጠፋለች ልጅቷ። ባሏ አምኖ ከወሰዳት ወሰዳት፣ ካልወሰዳት ያው አንዳንዶቹ ደግሞ ይወልዳሉ። ግን ልጅ በረከት ነው። አሁን ፋሽን ነው፣ በቃ ፋሽን ነው የሚል ዘፈን እየዘፈናችሁ መውለድ ነው። ግን ከእንደዚህ አይነት ነገር እግዚአብሔር ይሰውረን። አብሶ ሴት ልጅ ሆናችሁ ሳታገቡ በዛ ላይ አስረገዘኝ የምትሉ ሰው ሳያምንላችሁ ምን አይነት ህይወት ነው የምትኖሩት? ይሄ በጣም ከባድ ነው ለምታደርጉት ነገር ለህይወታችሁ። እንዴ ሴት ልጅ እንዴት ነው ለወንድ ልጅ ዝም ብላ የምታረግዘው? አሁን በስካር መንፈስ የተረገዘ ልጅ ምን አይነት ልጅ ነው የሚሆነው ታዲያ? የምን ውጤት ነው የሚባለው? የስካር ውጤት ወይስ የፍቅር ውጤት? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ዘገነነኝ ሳስበው ራሱ እየከበደኝ ነው። በጌታ ስም ለአንቺ ያልከበደሽ እኔ ከብዶኛል። ኧረ እውነት ከባድ ነው። እንዴት ብላችሁ ነው የሆነ እኔ እንጃ። ጌታ ኢየሱስ ክርስቶስ እኔ እያሳፈረኝም ነው፣ ሳቅም እየያዘኝ ነው። አኳኩኑ ለዛም በአልጋ ቤት ውስጥ አንቺ ቤተሰብ የለሽም። አልጋ ቤት አድርሽ ወደ ቤተሰብ ስትገቢ ነውስ እንዳልኩት ራስሽን ችለሽ የራስሽ ስራ ኖሮሽ ከቤተሰብ ተለይተሽ ምትኖሪ ከሆነ ወይ አስክረሽም ይዘሹ ከገባሽ ወይ ደግሞ ይዘሹም ምንድነው የሚባለው ይዘሹም ቤርጎ አድርሽም ከሆነ እሱ አላቅም። አንድ ባለትዳር ራሱ እኮ ቤርጎ ሲታደር ማለትም እንዲህ መንገድ ሲኬድ ሰው ልጅ ያድራል። ረዥም መንገድ አሁን በሆነ ምክንያት ሰው መንገድ ሲሄድ ቤርጎ ያድራል። ግን ኧረ በስመ አብ ጌታ ኢየሱስ አንተ አውጣኝ። እኔ ገርሞኝ ነው ስለማላቅ ነው። እኔ ስለማላቅ ነው ይገርሙኝ። ሰው ባልጋ ቤት ኧረ በስመ አብ ወወልድ ወመንፈስ ቅዱስ ይከብዳል። እንዴ ሰው ልጅ እውነት እኔ ግራ ግብት ብሎኝ ነው እውነት። እኔ ግራ ገብቶኝ ነው። እስኪ እናንተ ይሆናል እንዴ ይቻላል እንዴ በሉ እስኪ ኮሜንት አድርጉልኝ። ማርያምን ገርሞኝ ነው። እኔ እንጃ ከብዶኝ ነው። እኔ በበኩሌ ከብዶኝ ነው። አላቅም። እኔ የሰው ይለያያል መሰለኝ እንጂ ከባድ ነው የሰው ህይወት። ምን ብለሽ ነው አንቺ ቤርጎ ውስጥ የምታርጂው ከወንድ ጋር?
ባልሽ ካልሆነ ለዛ ባልም እኮ አልኳችሁ። ባልም ራሱ መንገድ ሲኬድ ወይ መንገድ ሲኬድ ከታደረ ራሱ ኧረ ተው ነውር ነው። ይሄስ ነውር ነው በእኛ ሀገር። እኔ ማለት የማልፈልገውን ነገር እንድል ያስገድዱኛል የቡታጅራ ዩቱበሮች ማለት ነው። እውነት እና ከባድ ነው። እኔ ገርሞኝ ነውስ በቃ ቃሉን ለመውጣት ራሱ ከበደኝ። እኔ ለነሱ ያልከበዳቸው ለኔ ከበደኝ። ለነ እዩ እኔ ያኛው ልጁ ያው እንትን ብሩክ ልጅ አይደለም እያለ ነው። ያው ልጁ ወይ በገንዘብም ሊያስቀይሩ ይችላሉ። ይቅርታ አንዳንድ ጊዜ ድካሙ ያዛጋኛል። ምን ይለኛል? ድካም ነው። እንደኔ ያው የደከማችሁ አረብ ሀገር ድካም የአረብ ሀገር ስራ ያደከማችሁ ምን ያላችሁ ሰዎች ትረዱኛላችሁ። እንደነ እዩ ምናምኖቹ አይረዱንም። ለምን ብትሉ ፀጉሬን እዚህ ጋር ሲይዣት አይ ምን እናርግ? አዛንም እየወጣ ነው። ቅርታ ያው ድምጽ ይገባል። ይቅርታ እላችኋለሁኝ። እና ቀልቀል ማለት መንቀልቀል ቆንጆ አይደለም። ትንሽ ስቆይ ደግሞ እሷም ታያላችሁ እንደ አንዳንድ ሰዎች ወደ አንገልባክ ፎቶ ተነስታ እንዳለጥፍ። ችግሩ እሱ ነው። እና ደግሞ ዩቱበር የተባሉ በሙሉ በትዳር ዙራ ብትሉ በፍቅር ዙራ ብትሉ እየተበጣበጡ ነው። እኔ ብሩ ነው መሰለኝ የሚያበጣብጣቸው ይሁን እንደዛ ካልሆነ ሰውም አያይም። በእርግጥ ትክክል ነው፣ ሰውም አያይም። አሁን እኔ ይሄንን አሁን እኮ የምለቀውን ቪዲዮ ግፋ ብል ትንሽ ሰው ነው የሚያየው። ከዛ ያሉ ላይክም አያርጉልኝም። ላይክ ራሱ አርጉልኝ ማርያምን። በቃ እየለመንኳችሁ ነው። ከዚህም በፊት ባለፈው የለቀኩት ዩቲዩብ እንትን ራሱ 30 ደቂቃ ነው እንደዛ የሚሆን ለቅቄ ነበር፣ አጭር ቪዲዮ። ምን ያህል እንደታየ ራሱ አላውቅም። እና ውዶችዬ ሴቶችዬ ያብሶ በቃ ለራሳችሁ ክብር ይኑራችሁ። ለራሳችሁ ክብር ስጡ። ራሳችሁን ካላከበራችሁ ማንም አያከብራችሁ። ባለቤቱ የናቀው ባለቤቱን ካልናቁ አጥሩን አይነቀንቁም እንደሚባለው ነው። አሁን ለምሳሌ ለአንቺ ክብር ቢኖርሽ ብሩክ ቢወድሽ አይደለም ሌላ የትላንትና ወይ ፍቅረኛ ሆናችሁ አብራችሁ ያሳለፈ ያኔ ወነ ይመስለኛል ለመደበሪያ መሰለኝ ይፈልገሽ እንጂ ያኔ ለፍቅር ቢፈልግሽ አንቺ ከሃሚ ምንም የተለየሽ ልጅ አይደለሽም። አንቺም እንደሷው ልጅ ነሽ፣ ቀይ ነሽ፣ ቆንጅዬ ነሽ። ምንም ከሷ ያነሰ መልክ የለሽም ለማለት ፈልጌ ነው። ስለዚህ ያኔም ዝም ብሎ ታውቂያለሽ መደበሪያ ሊያረግሽ ነው እንጂ ለፍቅር ኖሮሽ እኛ በዛን ሰዓት እኔ አሁን ያኔ በቪዲዮ ሰርተዋል ከእንትና ጋር እኔ አላየውም ያንን ቪዲዮ። ከሚገርማችሁ አሁን ከጸቡ ከመጣ ጭቅጭቁ ከመጣ ነው ያ ቪዲዮ ራሱ ያየሁት። እና እኔ ብሩክን ያየሁት ከሃሚ ጋር ነው በቃ እንጂ እኔ ከሌላ ሴት ጋር በቃ እኔ አላየሁትም። እኔ እኮ መጀመሪያ አናቅሽም ምናምን እያልኩ ነበር። ስሩን ካሜራ ላይ ራሱ ነበረች ለካ ልጅቷ። እና የመጀመሪያ ቀን ሲገናኙ እሷ ሳታቅ ካሜራ ይዞ ምን ብሎ ተቀርጻለች ልጅቷ ተለቃለች። ግን እኔ ያንን ቪዲዮ ራሱ ያየሁት ይሄው ከሃሚ ጋር ራሱ ወደ 2 ዓመት ነው ምናምን በዛ ሆናቸዋል መሰለኝ። እና አላየውኝም ከሌላ ሴት ጋር አላየሁትም። እሱን ለአንዴና ለመጨረሻ እኔ ከሃሚ ጋር ነው ያየሁት። እና ከሷ በፊትም የሆነች ልጅም ድሮ ጓደኛው ናት ምናምን ብሎበት ቅጥ ተደራርጎ ፕራንክ ነው ምን ብላ በስንት መከራ የታረቁበት አንቻሊ ነው። ብቻ ይገርማል። ግን ትታረቃላችሁ፣ አሁንም ትታረቃላችሁ። ታረቁ። እኛ እናንተ እንድትጣሉ አንፈልግም። ከእናንተ ጥል ምንም የምናገኘው ነገር የለም። ብትፋቀሩም ለራሳችሁ ነው፣ ብትጣሉ ደግሞ እኛ የምንጠቀመው ነገር አንዳች ነገር የለውም ማለት ነው። ምንም አይነት ገባችሁ? ስለዚህ ግን እዩ ራስሽን እንደዚህ አታርግሽ። ያለታ እንደዛ እንጠልጥ አፍቅረሹም ከሆነ ልጁ የሱም ከሆነ ፍቅር ይገባኛል። ግን ካልወደደሽ ምንም ማድረግ አትችይም። ማንም አስገድዶት ከአንቺ ጋር መኖር አይችልም። አይምሮ ካስገደደው ወንድ ልጅ ነው ፈልጎ ሴት ልጅ ማግኘት የምችለው እንጂ ሴት ልጅ የወደደችውን ማንንም ሰው አግኝታ አታውቅም። 100% አምስት ሰው ወይ ገባችሁ እንጂ
ሴት ልጅ ያፈቀረችውን አታገኝም። ይሄ ምን እንደሆነ አላቅም። ቃል ኪዳኑ ይሁን አላቅም። ወንድ ልጅ ለአንድ ቀንም ይሁን ለ3 ቀንም ይሁን ለአመትም ይሁን ለወርም ይሁን ለረጅም አመትም ይሁን የፈለጋት ሴት ያገኛታል። ለምን? የማሳመን አቅሙ አለው። ወደድኩሽ፣ ቁመናሽን፣ አካኬድሽን፣ ወይ ፀጉርሽን፣ አይንሽን፣ ጥርስሽን፣ ፊትሽን፣ ወይ ካላንቺ እኮ ሞታለሁ መኖር አልችልም፣ ምን ጥስዮ በእጅ እግራችሁ ይገባሉ። በእርግጥ አውቃለሁ። አሁን እኮ እዩ ወይ እሱ በፊት የተጠቀማቸው ቃላቶች ናቸው ወይ እኔ አሁን እየረበሹሽ እኔ እኮ ነበርኩኝ የሃሚ ቦታ መገኘት ያለብኝ የሃሚን ቦታ መያዝ ያለብኝ እኔ ነኝ ምናምን እያልሽ እኮ ያ ነገር ነው ጭንቅላትሽን እንደዚህ እየበወዘሽ እስከ እርግዝና ቦታ ያደረሰሽ ማለት ነው እንጂ አንቺ እንደዛ አይነት ነገር ባታስቢ በህሊናሽ ውስጥ ባይኖር አንቺ እንደዚህ አይነት ነገር ውስጥ አትገቢም። እረዳሻለሁኝ ሴት እንደመሆኔ ማለት ነው። ከዛ በተረፈ ግን አንቺ የልጁ እናት ስለሆንሽ አብረሽ ትኖሪያለሽ ማለት አይደለም። ለምን አይደለም? አንቺ አንድ ያረገሽ ይቅርና 5 3 4 ልጅ ወልደው ይለያያሉ ባልና ሚስት። ልጅ ማንንም አያስርም። ፍቅር ብቻ ነው ሰውን የሚያስረው። ፍቅር በልብሽ ውስጥ ካለ ፍቅር ያስርሻል። ከፍቅር ውጪ ልጅ ሰውን አስሮ አያውቅም። ገባሽ? ልጅ ፍቅር ያለማ ልጅ የሚመጣው እኮ ከፍቅር በኋላ ነው። ልጅ የሚመጣው እኮ አንቺና እሱ ከመዋደዳችሁ በኋላ ነው። አንቺ ሳትዋደጂ ይሄ አሁን በድንገት የተረገዘ ልጅ የፍቅር ልጅ ነው ብለሽ እንዳታስቢ ውዴ፣ ተሳስተሻ። እንደዛ የምታስቢ ከሆነ እሱ ለአንቺ ነው እንጂ ለቡርኬ አይደለም። ያ የተደሰሹ በዛን ሰዓት በዛ ሰከንድ ከሱ ጋር ያን ነገር ስትይ የተደሰሹ አንቺ እንጂ ብሩክ አይደለም። ገባሽ? ፍቅር ከሁለት ወገን ሲሆን ነው እንጂ ከአንድ ወገን ሲሆን ይደብራል። እርግጡን ስነግርሽ ማለት ነው። በጣም ያስጠላል። አብሶ ለሴት ልጅ ማትፈለጊበት ቦታ አትገኝ ውዴ። አንቺን እኮ ልጁ የኔ ነው እያለ እኮ የሚፈልግሽ የሆነ 2 ልጆች መጥተዋል በህይወትሽ ውስጥ። አሁን ብሩክ ጋር ከመጣሽ የውሸት ይሁን እውነት እሱን አናውቅም። ባይሆን ከነሱ ጋር ብትቀጥ ይሻልሽ ነበረ። ብሩክ እውነት እነሱ ልጄ ነው ብለው መጥተዋል አይደል? ከአንደኛው ከሃሚ ዘመድ ልጅም ከሃሚ ያክስት ልጅ ነው የምንጥስዮ ያለውም አንደኛውም ደግሞ መጥቶ ነበረ። ከሁለቱ አንዱን መርጠሽ ከአንዱ ጋር መሆን ትችይ ነበረ። ከማይፈልግሽ ሰው ጋር ከምትጋጋጪ ከሚፈልግሽ ሰው ጋር ብትጋጋጭ ይሻልሻል። ገባሽ? በማይፈልጓችሁ ከተማ ውስጥ አትገኙ። ማለቴ ምን እንደው ከተማ ስልሽ ሌላ ነገር እንዳይመስልሽ። በማትፈለጊ ሰው ልብ ውስጥ አትገኝ ማለት ነው። ከተማ ነው ልብ። ብዙ ተከፍቶ የማይታይ የሆነ ሰፊ ከተማ አይተሽ ዞረሽ ውስጡን ካላየሽ በስተቀር አታይም አይደል? ልብም ማለት እንደዛ ነው። ከከተማ በላይ ነው። የሰው ልብ አታውቂው። ገባሽ? ሰፈሩ የቱ ጋር እንደሆነ፣ መንደሩ የቱ ጋር እንደሆነ፣ ኤሌክትሪክ ማብራና ማጥፋው የቱ ጋር እንደሆነ የልቡን አታውቂም። ባለቤቱ ብቻ ነው የሚያውቀው። እሱ ካጠፋሽ ከውስጥ ካጠፋሽ ቆየ ከረምረም ብሏል። ሴሊ ደግሞ አንዴ ከወደደች አሁን ቶሎ አይጠፋላትም። ደግሞ አንቺ ከሃሚ ጋር ሆኖ እስካሁን እንዴት ሳይጠፋልሽ እንዴ ውልቅ ሳይልሽ እንዴት ከሷ ጋር ፍቅር እያሳለፈ ከሷ ጋር ብዙ ነገር እየሆነ አንቺ መተሽ አሁን በድንገት እሱ ፍቅረኛ የነበረ የድሮ ቀረ። በቃ ድሮ ያኔ ስትጫወቱ ፍቅር ስትሉ በቃ ያኔ ነው ወይ ያኔ ነው አጥበቀሽ መያዝ ያሹን ገመድ እቅስታ ውዶቼ፣ ያሹን ገመድ ወይ ያኔ ነው አጥበቀሽ መያዝ። ከለቀቅሽ ለቀቅሽ ነው እንጂ እንደ ውሃ ቀጂ በዚህም በዛም ካልሽ አታገኝም። ችግር ነው። ፍቅር እንዳያያዙ ነው። ፍቅር እንደተንከባከብሹ ነው። አሁን ሀሚና ብሩኬ በጣም ነው የሚዋደዱት። አብሮ መቀጠል ይፈልጋሉ። አብሮ መሄድ ይፈልጋሉ። ቤተሰብ በሙሉ ይወዳቸዋል። አይደለም ቤተሰብ እኛ ራሱ እንወዳቸዋለን። አብሮ ቢሆኑ በቃ ደስ ይሉናል። አሁን ደግሞ ቆንጆ እየሆነች ነው። በፊት ከስታም ነበረ ታማሚ ነበረች። አሁን ግን እየተንከባከባት ምን እያላት
ቆንጆ አርጓታል። ድሮም ቆንጅዬ ናት፣ ምንም አይወጣላትም። ቆንጅዬ ልቅም ያለች እግዚአብሔርን ምንም አይወጣላትም። አንቺም ደግሞ ምንም አይወጣልሽ እንደዛ ስልሽ፣ ምንም ቆንጅዬ ጥርጥር ያልሽ አጭር ስልሽ የቁመት እንዳትይ በቃ ሁሉ መናሽ ጥርጥር ያሉ ቆንጅዬዎች፣ የራስሽ ውበት የራስሽ መልክ አለሽ። የሚወድሽ ሰው ደግሞ የራስሽ አለሽ። እስካሁን እኔ ቆይ ደግሞ ይገርመኝ፣ ቆይ ሰው ተፋቀረ ማለት ልጅ ወልዳል ማለት አይደለም ብለሽ አልሹ። ያንን ጥቁሩ ረዥሙ ልጅ ማለት ነው። ታዲያ እንደዛ ከሆነ አንቺ ከማይወድሽ ሰው ጋር እንዴት አረገሽ? እንዴት እርግጠኛ እንዴት ነው ሴቱ? እስኪ ወንድ ልጅ ግን ከዛችን መሆን ይችላል። ግን ሴቶች እንዴት ሆናችሁ ነው ከዛም ወንድ የምትሆኑት? አይደብርም? እኔ እቺ ጥያቄ ብቻ ናት እኔ መልስ ማትመለስ። እኔ ሴት ልጅ ሆናችሁ እንዴት እኔ አንድ ሰው ከወደድኩ በቃ ወደድኩ፣ ከዛ ሰው ጋር ነው መኖር የምፈልገው እንጂ ወንድ ልጅ ነው በአይኑ የሚወደው። ሴት ልጅ እኮ ከልቧ ነው የምትወደው አንድ ሰው ስትወድ። እናንተ እንዴት ሆናችሁ ነው ከዛ ወንድ ጋር ሆነሽ ከብሩኬ ጋር ቤርጎ ያደርሽው? ይሄ ራሱ ጥያቄ ነው። እሱ ራሱ እንዴት ነው የሚቀበልሽ? አሁን አንቺ ለምሳሌ እውነት ከሆነ ያ ልጅ እውነት ፍቅረኛሽ ከሆነ እውነት ጀግና ነው እሱ። አንቺ ከሌላ ሰው ጋር አድረሽ ልጁ የኔ ነው ብሎ የሚከራከረው ማለት ነው። ረጌታ ሆይ ቶሎ ናለኝ። እንዴት ብላችሁ ነው? እኔ እኮ እግዚአብሔርን እኔ አብሶ እናንተ እንደው ራሳችሁ ረክሳችሁ ሰውን ታስረክሳላችሁ። ራሳችሁ በቃ የሆነ በእናንተ አይን እኮ ብዙዎች ሰዎች የሚሰደቡ አሉ። ብዙ አይነት ሰዎች ምስኪኖች። በዛ ላይ እውነት እናንተን የወለደች እናት ፈረደባት። ፍርጃ የእሷ ልጅ እየተባላችሁ ወንድም እህት አላችሁ የእሷ እህት ምናምን እየተባላችሁ ሸኪትላ ስታስጠሉ ማርያምን የመጨረሻ ነው የምታስጠሉት። አንዳንድ ጊዜ ሳስበውማ በቃ እውነት ምልስ ብዬ እንደ ሰው እንደመሆኔ ሳስበው የመጨረሻ ነው የምትደብሩት። ሴት ልጅ ሆናችሁ ከዛም ወንድ ከዛም ወንድ እንዴ! ሼም እኮ ነው። ሴት ልጅ እኮ በቃ የሆነ አንድ ሰው ከጠየቃ ከዛ ሰው ጋራ ከወደደችው ከዛ ሰው ጋራ መኖር ነው እንጂ እንዴ ነው እዚህ ጋር ሌላም ስታይ እዚህ ጋር ሌላም ስታይ ምን አንቺ እንትን ነሽ እንዴ? ባርሌዲ ነሽ? እየተከፈለች ነው እንዴ ከወንዶች ጋር የምትሆኝ? እነሱ ናቸው እንደዛ የሚያደርጉት። ቅር በሉኝ። እነሱም ቢሆኑ ወደው አይደለም ብዙ ነገር ቸግሯቸው እንደዛ የሚያደርጉት። አንቺ እውነት መናገር የማልፈልገውን አንዳንድ ጊዜ ታናግሩኛላችሁ። በቃ እነሱ ናቸው መኖሪያቸው አድርገው ስራቸው አድርገው ገንዘብ ማግኘታቸው ሆነው ከዛ ወደው ሳይሆኑ እነሱ አፍቅረው ሳይሆኑ ህይወታቸውን ለማስቀጠል ሲሉ እንደዛ የሚሆኑት። እና ታዲያ እናንተም እንደዛ ነሽ አንቺ። እና አጋጣሚ ከብሮ ካረገሽ እንደዛ እንድልሽ ያስገደሽኝ ራስሽ ነሽ። እውነት በጣም ያስጠላል። ሴት ልጅ ሆናችሁ አትልከስከሱ። ሴት ልጅ በቃ ራሷን ስታስከብር ራሷን ሆና ስትኖር ከራሷ ጋር ህይወቷን ስትቀጥል ነው እንጂ ዝም ብላችሁ እንደዛ በቃ እንደፈለጋችሁ ከፈለጋችሁ ወንድ ጋር የሆናችሁ ከአንደኛው ከአንተ እኔ አሁን ነው ትዝ ያለኝ ማርያም እንትን አላለኝም ነበረ። እኔ ያኔ ራሱ ሰማ በጣም ነው የደበረችኝ። ያንተ ፍቅረኛ ነኝ ማለት ከአንተ ልጅ አረገዝኩ ማለት አይደለም። እና ብሩኬን አስክረሽ ማስረገዝ ነው ስራሽ፣ ቁም ነገርሽ። እውነት አንዳንድ ጊዜ ከባድ ነው የሰው ነገር ከባድ። እኔ አሁን ይሄ ህይወት እኮ ያልፋል፣ ይሄ ልጅነትም ያልፋል። ልጃችሁ ግን ይወለዳል፣ ያርጋል። ከዛ እናቴ እንደዚህ አይነት ነገር ነበረች እንዴ? አባቴን የብሩኬም ከሆነ አባቴ እንደዚህ እናቴን አንቋት ነበር እንዴ? ለምን ቪዲዮና ደግሞ ትለቁታላችሁ እኮ ትፖስቱታላችሁ። እንደ ፍራይ ቤት እራሱ አታረጉትም፣ ለራሳችሁ አትዝናኑበትም። ሰው ሚየው ይዝናኑበት ትላላችሁ፣ ትለቁታላችሁ። የሚገርመኝ እሱ ነው ከሁሉም ነገር። እና ምንድን ነው ሀሳባችሁ? ምን እያሰባችሁ ነው እንደዚህ የምታደርጉት? ህሊናችሁ ውስጥ ምንድን ነው ያለው? ይሄ ደውሉ የቱ ጋር ነው የሚደውልባችሁ? እናንተ የሚደውልባችሁ ሌላ ቦታ አይደውልም እሱ። እናንተ የሚደውልባችሁ ቦታ እናንተ ራሳችሁ ታውቃላችሁ። እኔ ምን ልሆን አብራራላችኋለሁኝ። የደውል ምልክቱ የቱ ጋር እንዳለ ደውሉ ሲደወልብሽ አንቺ ብሩክ ጋር ሄደሽ ከዛ ልጅ አረገሽ
አጃኢብ ነው። እኔ ግን መጨረሻው እኔ አሁን መቼ ነው የሚወለድ? 3 ወር ነው የቀረው አሉ። አሁን 2 ወር ነው ወይስ 1 ወር ነው የሚቀረው? መቼ ነው የምትወልጂው? ያኔም አሁን ደግሞ የማ ልጅ እንደሚሆን ጌታ ባሳየን። ብሩኬ ደግሞ ያኔ ምን እንደሚል ጌታ ኢየሱስ። እኔስ ድካም ነው የሚያዛጋኝ። እናንተስ? ከባድ ነው እውነት የሰው ልጅ ህይወት እናንተ እንደፈለጋችሁት አትመራችሁም። ፍላጎቱ ህይወት እናንተ በፈለጋችሁ መንገድ አታስኬዳችሁም። ገባችሁ? ህይወት ከባድ ናት፣ አብሶ ለሴት ልጅ። አሁን በቃ ልጅ በረከት ነው እንዳልኳችሁ፣ ግን በረከትም ሲሆን በአግባቡ ሲወለድ ነው። በቃ አሁን ልጆች እኮ አንዳንድ ሰው ትዳር ውስጥ ሆኖ ልጅ ፈልገው የሚያገኙ በቃ ልጅ የማያገኙ ሰዎች አሉ። እነሱ ኃጢአተኞች ናቸው ማለት አይደለም። ወይ አንቺ ደግሞ ጻድቅ ሆነሽ አይደለም በቤርጎ ውስጥ ያረገሽው። ገባሽ? ደግሞ ከማርገዝሽ የተነሳ ሆድሽን የት ነው የምታርፊው? ግን ቤርጎ ነው ወይስ አንቺ አዲስ አበባ ተከራየሽ? አዲስ አበባ ተከራየሽ። ውሃ ልጠጣ ሰዎችዬ፣ እየጠጣው ይቅርታ፣ ያው ብርጭቆ የለኝም እና የምታደርጉትን ነገር ወቁ። የምታደርጉትን ነገር ካወቃችሁ ሰው ልጅ መነሻችሁን እወቁ። መጀመሪያ የምትሰሩትን ነገር ትሳይል መነሻችሁን ካወቃችሁ መድረሻችሁን አይቸግራችሁም። መንገዱ ቢጠፋችሁም ቤት ነው የሚያስወጣው፣ ቤት ነው የሚያስገባው፣ የት ነው የሚያደርሰው ብላችሁ ሰውንም ጠይቃችሁ ሰው ሊያመላክታችሁ ይችላል። ግን መውጫችሁን ካላወቃችሁ በር ተዘግቶ ልውጣ ብለሽ ከነ ግድግዳው ከነ በራፉ ከነ መስኮቱ የምትጋጭ ከሆነ ማንም አያሳይሽም። እዛው እየተጋጨሽ እዛው እየተጋጋጥሽ እዛው ምን እያልሽ ነው የምትኖሪው። እንደዛ ማለት ነው። ገባችሁ? ሰው ልጅ መነሻውን ከየት እንደሚነሳ እንዴት እንዲወጣ እንዴት እንደሚሄድ ካወቀ መድረሻው አይጠፋውም። መድረሻውን ጠይቆም አልኳችሁ እኮ ጠይቆም ይደርሳል። መጀመሪያ አሁን እኔ ከዚህ የሆነ ቦታ ለመሄድ ከዚህ ቤት መውጣት አለብኝ። ወጥቼ መንገዱን መያዝ አለብኝ። መንገዱ ቢጠፋኝ ሰውን ጠይቃለሁ። እንደዛ ነው እንጂ እዚህ ቤት ውስጥ ቁጭ ብዬ አሁን ለምሳሌ ሀገር ኢትዮጵያ ለመግባት እዚህ ቤት ቁጭ ብዬ በምሄድበት ቀን በቃ እዚህ ቤት ውስጥ ወዳና ወዲህ ወደዚህ በዚህ ጋር ልውጣ በዚህ ጋር ልግባ እያልኩ ግድግዳውን ብገፋ እኔ እዚህ ቤት ነው የምኖረው ማለት ነው። የትም መሄድ አልችልም። እና ስለዚህ እናንተ የዩቲዩበሮች ጠቅላላ ይቅርታ መቤቴን በጣም ይቅርታ ውዶቼ። ምን እዚህ ቁጭ ብላ ታዛጋብናለች ትላላችሁ? ምን ላርግ? ድካም ነው፣ ደክሞኝ ነው። ይቅርታ በጣም መቤቴን በጣም ይቅርታ፣ ቀልድ አይደለም። እና ድምፄ ራሱ ይቀየራል። እኔ ሲደክመኝ ድምፅ ማውጣት ራሱ አልችልም፣ ድክም ይለኛል ስላችሁ በቃ ጉልበት አጥቼ ምናምን አይደለም። ሰርታችሁ አንዳንድ ጊዜ ድክም ይላችኋል። በቃ ካለ አንድ እረፍት ካለ ምን ድምጻችሁ ቀይር፣ ምግብ መብላት ራሱ ይዘጋችኋል ሲደክማችሁ። እና ድክም ብሎኝ ነው፣ ሌላ ነገር አይደለም። ስለደከመኝ ነው የሚያዛጋኝ። እና እንደዛ እላችኋለሁ ውዶችዬ። አብሶ ሴቶች ሆነን ቦታችንን ብናቅ አካባቢያችንን ብናቅ የቱ ጋር እንድንወደድ አብሶ ማንፈለግበት ቦታ ሰዓት ደቂቃ ሰከንድ ለኛ ዋጋ አላት። አብሶ ለሴት ልጅ አሁን እዚህ ከብሩኬ ጋር ከምትጋጋጥ እዛ ያረገዘችለትም ይሁን አርግዘሽልኛል የሚልም ሰውም ቢሆን እንክብካቤ ቢሰጣት ለእሷ ትልቅ እረፍት ነው። ብሩኬ እንደዚህ ያነቃት እንትን ከሚላት ይሻላታል። እርጉዝ ሆናችሁ ሰው ካጠገባችሁ ማጣት ወይ ደግሞ ያረገዛችሁለት ሰው ማጣት ትልቅ ከባድ ነው። ይከብዳል፣ አውቃለሁኝ። ብዙ ነገር ይከብዳል። አሁን እነሱም ይከብዳቸውም አይመስለኝም። እነሱ ዝም ብሎ ሸቃላዎች ናቸው፣ ዝም ብሎ የሚሸቅሉ ማለት ነው። ማለትም ብር መሰብሰብ ማለት ነው። ሸቃላ ማለት እኔ ነኝ፣ በላቤ በጉልበቴ እንዲህ ላቤን ጠብ አድርጌ የምተዳደር ማለት ነው። ግን እነሱ አሁን እኛ ሀገር ሸቃላ ምናምን ሲባል ድሮ
ይባላል። ሸቃላ ምናምን ሲባል የሆነ እንትን ነው። እነሱ በቃ ዝም ብሎ መሸቀል ማለት የሆነ መስረቅ ምናምን ነበር እኔ ድሮ የሚመስለኝ ማለት ነው በሀገሬ ሆኜ። ግን በቃ አሁን እነሱ እንደዛ ናቸው። የሰውን እይታ የሰውን ልብ እየሰረቁ እንትን የሚሉ ብር የሚሰበስቡ ሰብሳቢዎች ናቸው የምላቸው እንጂ ከእነሱ አሁን ምንም የምንማረው ነገርም የለም፣ ምንም የምናገኘው ነገርም የለም። ትርፍም የላቸውም፣ ኪሳራም የላቸውም። ምንም ኪሳራ የሆነ ነገር አይሰሩም። በሰው ላይ ነው የሚሰሩት ማለት ነው። ድራማቸውን ድራማ እየሰሩ ይቀጥላሉ። እውነት ግን ከሆነ ደግሞ ያው ልጁ የእሱ ከሆነ በግዳጅ ከአንቺ ጋር የመኖር መፍት የለውም። እኔ ከልጅ ከአባቴ በስመ አብ ወወልድ ወመንፈስ ቅዱስ ይተወጋ ይሁን። ለማንኛውም እንደዛ እላችኋለሁ ውዶችዬ። ከዚህ በላይ በቃ እኔም አላብዛባችሁ እና አዳዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። ነባሮች ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አዳዲሶችም እንደዛ ኮሜንት፣ ሼር ለወዳጃችሁ እያደረሳችሁልኝ አበረታቱኝ እላችኋለሁኝ። የእናንተን እርዳታ ፈልጋለሁኝ። እርዳታው ምንድነው ብትሉ እኔም ማበረታት ነው። አበረታቱኝ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን እሳት አርጎ ዳሯን እሳት አርጎ መሀሏን ገነት አርጎ ከክፉ ነገር ይጠብቅልን። እኛንም ለሀገራችን ያብቃን። ሀገራችን ላይ የምንሰራ ከቤተሰቦቻችን ጋር የምንኖር የናፈቁንን የምናገኛቸው እግዚአብሔር ያርግልን። ኢትዮጵያ ለዘላለም ትኑር። ሀገሬ እወድሻለሁ።